እስቲ አንድ ጥያቄ ልጠይቃችሁ። ዛሬ ጠዋት ከእንቅልፍ ስትነቁ ራሳችሁን በመስታወት አይታችሁታል? ያያችሁት ማንነት እውነተኛው እናንተ ናችሁ? ወይስ የዓለም ብናኝ ያጠቆረው የዘመን ሸክም ያጎበጠው ሌላ ሰው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የጥበበ ነፍስ የዩቲዩብ ቻናል ተከታታዮቻችን በዚህ የዐቢይ ጾም ጉዞ ከመጀመሪያው ዘወረደ ሳምንት ተሻግረን ዛሬ አንድ አስፈሪ ግን ደግሞ እጅጉ ወደሆነ ስፍራ ደርሰናል። ቅድስት ይባላል። ቅድስት፣ ይህ ቃል ሲነገር ቀላል ይመስላል፣ ግን ሰማይና ምድርን የሚያንቀጠቅጥ መላእክትን በክንፋቸው ፊታቸውን እንዲሸፍኑ የሚያደርግ ቃል ነው። ውድ አድማጮቻችን ዛሬ ጉዞ አለን ወደ ኋላ ዓለም ሳይፈጠር ወደ ነበረበት ጊዜ፣ ከዚያም ወደ ቆሮንጦስ በረሃ፣ በመጨረሻም ማንም ወደማይገባበት ወደ ገዛ ራስ የልብ ጓዳ እንጓዛለን። የዐቢይ ጾም ሁለተኛ ሳምንት ቅድስት ይባላል። ግን ቅድስት ማለት ዝም ብሎ በከንፈር የሚነገር ቃል አይደለም። ቅድስና ማለት የጠፋብንን፣ የተሰረቀብንን፣ በጠላት እጅ የወደቀውን የነፍሳችንን የክብር ዘውድ ፍለጋ የምንወጣበት አደገኛ ግን ድል ያለበት ጀብድ ነው። ወደዚች ቅድስት ለመሄድ ተዘጋጅተሃል? ኮቴህን አቅልል፣ ልብህን ሰብስብ። ምክንያቱም የምንሄድበት መንገድ እሾህና አሜኬላ፣ በረሃና አውሎ ንፋስ የበዛበት፣ ነገር ግን በመጨረሻው ጫፍ ላይ ፀሐይ ከምትፈነጥቅበት ብርሃን ላይ የሚያንጸባርቅ ዙፋን የሚጠብቅህ መንገድ ነውና። አዎ፣ ይህ ሳምንት የኢትዮጵያዊ ሊቅ ቅዱስ ያሬድ የዜማ ቃና ሰማየ ሰማያትን ነጥቆ ቅዱስ 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 እያለ እግዚአብሔርን የሚያመሰግንበት ሳምንት ነው። ግን እኛ በምን አንደበታችን ነው ቅዱስ የምንለው? እስኪ አስቡት። ከመጀመሪያው ፍጥረት በፊት ጊዜ ሳይቆጠር ሰዓታት ሳይለኩ እግዚአብሔር በባሕሪው ቅዱስ ሆኖ በብርሃን ዙፋን ላይ ነግሶ ነበር። ሱራፌልና ኪሩቤል፣ እነዚያ የእሳት ነበልባል የሆኑ ረቂቃን ፍጥረታት በዙፋኑ ዙሪያ እየበረሩ ማዕበል እንደሚመታው የባሕር ድምፅ ቅዱስ 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 ይሉ ነበር። ይህ ቅዱስ አምላክ ከዕለታት በአንዱ ቀን አንድ አስደናቂ የጥበብ ሥራ ሊሠራ ወሰነም። ምድር በዝምታ ተውጣለች። መላእክት ትንፋሻቸውን ውጠው ይመለከታሉ። የብርሃኑ ጌታ ከምድር አፈር ላይ ጭቃ ነሣ፣ በእጆቹ አበጀው። ከዚያም ከራሱ እስትንፋስ እፍ አለበት። ያ ጭቃ ሕያው ሆነም። ያ ጭቃ አዳም ነበር፣ አንተ ነበርክ። አዎ፣ እኔና አንተ የተፈጠርነው እንዲህ ባለ ታላቅ ክብር ነበር። እግዚአብሔር አዳምን የፈጠረው ለሞት አይደለም፣ መላእክት ሊያደርገው በምድር ላይ ያለ ሰማያዊ ፍጡር ዘውድ የደፋ ንጉሥ አድርጎ ነበር። ይህንን የመጀመሪያ ክብራችንን አስቦ ሐዋርያው ቅዱስ ጳውሎስ እንዲህ ይለናል፣ እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንምና በማለት ይነግረናል። ግን በዚህ የብርሃን ግዛት ውስጥ አንድ ጥቁር ጥላ ደባ። ያ ጥላ የሰው ልጅ ክብር ያንገበገበው ከሰማይ የተጣላው ዲያብሎስ ነበር። በገነት ዛፎች መሃል በለሆሳስ ተንሾካሽኮ ሔዋንን አታለለ፣ አዳምን አሰናከለ። አታድርግ የተባለውን አደረጉ። ያኔ ሰማይና ምድር ተንቀጠቀጡ። ያ የለበሱት የብርሃን ልብስ እንደ ጠዋት ጤዛ በኖ ጠፋ። የቅድስናው ዘውድ ከራሳቸው ላይ ወደቀ። በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈረደባቸው። አዳም የገዛ ራሱን ራቁትነት አይቶ ደነገጠ፣ ከእግዚአብሔር ፊት ሸሸ፣ ጫካ ውስጥ ገብቶ ተደበቀ። አንተም ዛሬ ከኀጢአት የተነሣ የትኛው ጫካ ውስጥ ተደብቀሃል? በማኅበራዊ ሚዲያ ጫካ፣ በገንዘብ ማሳደድ ጫካ፣ ወይስ በሐሰተኛ ማንነት ጭንብል ውስጥ? ሰው የኀጢአትና የዲያብሎስ ባሪያ ሆነ። ጨለማው ነግሶ ለሺህ ዘመናት ዘለቀ። የሰው ልጅ ያንን የጠፋበትን የቅድስና ዘውድ ፍለጋ በአጋንንት ጦር እየተወጋ እየደማ በሲኦል እስር ቤት አለቀሰ። ግን መዳን አልቻለም ነበር። በማይለወጠው ፍቅሩ የወደደን አምላክ ግን የሰው ልጅ በባርነት ቀንበር ሲሰቃይ ዝም ብሎ አላየም። የዘመኑ ፍጻሜ ሲደርስ ከሰማይ ሰማያት ወርዶ ዙፋኑን ትቶ የማይታየው አምላክ በሚታይ ሥጋ ተገለጠ። የሰውነታችንን ቆሻሻ በደሙ ሊያጥብ፣ የጠፋውን ዘውዳችንን ሊመልስ ወደዚች ምድር ወረደ። የዐቢይ ጾም ሁለተኛ ሳምንት ቅድስት ይህንን የጀግና ጉዞ የምናስብበት ነው። የት እንደሆነ ታውቃለህ? ወደ ገዳመ ቆሮንቶስ። እስኪ አካባቢውን በምናባችን እናስበው። ዛፍ የሌለበት
የሚያቃጥል ፀሐይ የሚገርፍበት፣ አሸዋ እንደ እሳት የሚፋጅበት አስፈሪ በረሃ ነበር። ሌሊት ደግሞ አጥንት የሚያቀዘቅዝ ብርድ፣ አውሬዎች የሚያጓሩበት ጽልመት። ወደዚህ የሞት ሸለቆ የሕይወት ጌታ የሆነው መድኃኒታችን ኢየሱስ ክርስቶስ ብቻውን ገባ። ምክንያቱም አዳም የጠፋው በገነት በምቾት ቦታ ተታሎ ነው። ክርስቶስ ግን ዲያብሎስን ድል ሊነሳው ወደ መከራው ስፍራ ወደ በረሃው ሄደ። ከቆመ ሳያርፍ ከዘረጋ ሳያጥፍ 40 ቀንና 40 ሌሊት ጦርነት ገጠመ። ጦርነቱ በሰይፍና በጦር አልነበረም። ጦርነቱ በጾም ነበር። ዲያብሎስ 3 ጉዳዮች ፍላጾች ወረወረ። አንደኛው የስስት፣ ሁለተኛው የትዕቢት፣ ሦስተኛው የፍቅረ ነዋይ የዓለምን ክብር መውደድ ፍላጻ ነበር። ነገር ግን ክርስቶስ በተዋህደው ሥጋ ለእኛ ሲል እየተራበና እየተጠማ እነዚህን የእሳት ፍላጻዎች በትዕግሥትና በቅድስና መለሳቸው፣ ድል አደረገው። ውድ አድማጮቻችን፣ ክርስቶስ አካሉ ለሆነች ቤተ ክርስቲያን ራሷ ነው። ክርስቶስ ቤተ ክርስቲያን እንደወደዳት በውሃ ጥምቀትና በቃሉ ይቀድሳት ያነጻት ዘንድ ራሱን ስለ እርሷ ቤዛ አድርጎ ሰጠ። የጠፋውን የቅድስና ዘውድህን በደሙ ዋጋ ገዝቶ መለሰልህ። በቆሮንጦስ በረሃ የረገጠው ያጋንንትን ራስ ብቻ አይደለም፣ ያንተን የኀጢአት ሸክም ጭምር እንጂ። አሁን ከታሪኩ ወደ ገዛ ልባችን እንሻገር። ጌታ ያንተን ወደ ቀደመ ክብር ለመመለስ ይህንን ሁሉ ዋጋ ከከፈለ አንተ ዛሬ የት ነህ? ይህ ጾም ሆድን በማራብ ብቻ የሚያልቅ ይመስልሃል? አይደለም። ሐዋርያው ቅዱስ ያዕቆብ ፊት ለፊት ይመጣና ይሞግታል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው ይለናል። በዚህ የቅድስት ሳምንት ራስን በመንፈሳዊ መስታወት ፊት አቁሞ እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እያለን ነው። ቅድስና ማለት ከዓለም ርኩሰት ራስን መጠበቅ ነው። ወደ ውስጥ ተመልከት። በልብ ዋሻ ውስጥ ምን ተደብቋል? ቅዱስ ጳውሎስ የሥጋ ሥራዎችን እንዲህ ብሎ ይነግረናል። ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መጣላት፣ ኩራትና ቅናት፣ ቁጣና ፉክክር፣ ምቀኝነት ናቸው ብሎ ያስታውሰናል። እነዚህ እኮ ነፍስን የሚግጡ አውሬዎች ናቸው። ጾምህ እነዚህን አውሬዎች በረሃብ መግደያ መሳሪያህ ነው። ዝም ብለ ሥጋን ከእንስሳት ተዋጽኦ ስለከለከልክ አሸናፊ አትሆንም። ዓይንህ፣ ጆሮ፣ አንደበትህ ከክፋት ካልጾመ የቆሮንጦስ በረሃ ድል በአንተ የልብ በረሃ ውስጥ መድገም አትችልም። በዚህ በሚሞት ሥጋችሁ ኃጢአት አታንግሷት፣ ሰውነታችሁንም ለእግዚአብሔር የጽድቅ የጦር መሣሪያ አድርጉ ይለናል ቅዱስ ጳውሎስ በሮሜ መልእክቱ። እንግዲህ ወንድሜ መፍራት ሳይኖርብህ የፈረሰውን ለመገንባት የጠፋውን ለማግኘት አሁንም ጊዜ አለን። እግዚአብሔር ከእኛ የሚፈልገው ያንን ንጹሕ የሆነውን የልጅነት ልባችንን ነው። የመንፈስ ፍሬዎችን እናፍራ። እነርሱም ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ ገርነትና ንጽሕና ናቸው። እነዚህ ናቸው የቅድስና ዘውድህን የሚያስጌጡ የከበሩ ዕንቁዎች። በእያንዳንዱ ቀን ወደ ሥራ ስትወጣ፣ ከሰዎች ጋር ስትነጋገር፣ ብቻህን ስትሆን በምናብህ እኔ ክርስቶስ በደሙ የገዛኝ ማደሪያ የሆንኩኝ ቅዱስ ነኝ ብለህ ለራስህ ንገረው። እኛ ደግሞ ይለናል ቅዱስ ጳውሎስ በመልእክቱ ሸክምን ሁሉ የኀጢአትንም ጭንቀት ከእኛ አስወግደን በፊታችን ያለውን ሩጫ በትዕግሥት እንሩጥ ይለናል። አዎ በትዕግሥት እንሩጥ። ከኀጢአት ጭንቀት፣ ከዓለም ጫጫታ እንውጣ። አሮጌው ማንነታችን፣ ያ በኀጢአት ያደፈው ሥጋችን ከክርስቶስ ጋር በመስቀል ላይ ይሰቀል። በንስሐ ታጥበን የክርስቶስ ቅዱስ ሥጋና ክቡር ደሙን ተቀብለን ወደዚያ ወደ ጠፋብን ገነት ወደ መንግሥተ ሰማያት በድል አድራጊነት እንግባ። ይህንን የክርስቶስ ድል ፈለግ የተከተሉ ብዙ ቅዱሳን ነበሩ። በግብፅ በረሃዎች፣ በኢትዮጵያ ገዳማት፣ በዋሻና በገደል ውስጥ የኖሩ አባቶች። እነርሱም እንደ ጌታቸው በረሃብና በጥም ዲያብሎስን ድል የነሱት ናቸው። ታላቁ አባ እንጦንስ እንዲህ ይለናል፣ ሰይጣን የሚፈራው የጾመኛን ጸሎትና የትሑታንን ልብ ነው ይለናል። አባ መቃርስ ደግሞ ሰውነታችሁን በጾም ካላደከማችሁት ነፍሳችሁ በመንፈሳዊ ዓለም መብረር አትችልም ይሉናል። እነዚህ አባቶች የቆሮንጦስን በረሃ ድል በገዛ ሕይወታቸው ደገሙት። እኛስ? እኛ የእነሱ ልጆች ነን የምንል ዛሬ በምን ጦርነት ላይ ነን? በምግብ ጦርነት ወይስ በጸሎት ጀግንነት? ውድ የቻናላችን ተከታታዮች፣ ቅድስት ማለት ቤተ መቅደስ ውስጥ ብቻ የምትገኝ አይደለችም። ቅድስት ማለት ያንቺ ነፍስ ናት።
ጌታ በደሙ የቀደሳት፣ በጾሙ ያጠራት፣ በመስቀሉ የዋጃት ዛሬ በዚህ ትረካ ውስጥ ስትጓዙ ልባችሁ ምን ይላል? ምናልባት በኃጢአት እድፈት ውስጥ ከሆንክ አትሸሽ። አዳም ሸሸ፣ አንተ ግን ተመለስ። ክርስቶስ በበረሃ የወረደው አንተን ፈልጎ ነው። ዛሬም አዳም ሆይ ወዴት ነህ እያለ ይጠራሃል። ጾማችን የሥጋ ሥራዎችን የምንሰቅልበት የጦር ሜዳ ይሁን። ዝሙትን በንጽሕና ድል ንሳ። ቁጣን በትዕግሥት ግደለው። ምቀኝነትን በፍቅር አጥፋው። ስካርና መዳራትን በቅድስና ለውጠው። ያኔ እንደ ጌታችን በረሃውን በድል ትወጣዋለህ። ያኔ መላእክት አንተንም ያገለግሉሃል። ያኔ የጠፋው ዘውድህ በራስ ላይ ደምቆ ይታያል። ክቡራትና ክቡራን፣ በሦስተኛውና በመጨረሻው ክፍል ምኵራብ ወደ ተባለው ታላቅ ስፍራ እንጓዛለን። የሕግ ጌታ ሕግን ሲያስተምር፣ ሃይማኖትን ሲመሠርት እናያለን። ለዛሬ ግን በዚህ በቅድስና አምባ እንረፍ። እግዚአብሔር አምላክ የቅድስናውን ልብስ ያልብሰን፣ ከኃጢአት ርኩሰት ጠብቆ ለትንሣኤው ብርሃን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።